ንጉሱ ሊመጣ ሰዓታት ቀሩት። መላው ኢትዮጵያ በአንድ እግሩ ቆሟል። የጥበብ ንጉሱ ሊመጣ የኢትዮሪካ ቦምብ ሊፈነዳ የቀሩት ጥቂት ሰዓታት ብቻ ናቸው። ነገር ግን የአልበሙ መውጣት የሙዚቃ ወሬ መሆኑ ቀርቶ የፖለቲካና የቤተሰብ አጀንዳ ሆኗል። ቴዲ አፍሮ 33 ሚሊዮን ብሩን ከፍሎ ነፃነቱን ሲያውጅ፣ በሌላ በኩል የታዋቂ አርቲስቶች፣ የፖለቲካ ሰዎች ፍጥጫ ነገሩን አጋግሎታል። ሚስጥሩን አሁን እንፈትሻለን። እናንተ ብቻ እንደተለመደው ቻናላችንን ላይክ እና ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። ወደ አስደንጋጩ ሰበር መረጃ ስንገባ ቴዲ አፍሮ ከሰዋሰው መልቲ ሚዲያ ተቀብሎ የነበረውን 25 ሚሊዮን ብር ቅድመ ክፍያ ብቻ አልነበረም የመለሰው። ስምምነቱ ሲፈርስ ቴዲ የወሰደውን ከነወለዱ አስልቶ 33 ሚሊዮን ብር ለድርጅቱ መልሶ ከፍሏል። የ50 ሚሊዮኑ ብር ገቢ ትቶ 33 ሚሊዮን ብር ከኪሱ አውጥቶ ለምን ነፃነቱን መረጠ? ምክንያቱ ግልጽ ነው። 3ቱ ዘፈኖች ይቀነሱ የሚለው የድርጅቱን ጫና ስላልተቀበለው ነው። ቴዲ ዛሬ 8 ሰዓት ላይ ጥበቡን ሙሉ በሙሉ ለህዝብ በማቅረብ ታሪክ ሊሰራ ነው። ነገሩን ግን ይበልጥ ያወሳሰበው ባሳለፍነው ማክሰኞ ከአርቲስት ቲቪ ጋር የነበረው ጋዜጣዊ መግለጫ መታገዱ ነው። ቴዲ አልበሙ ታግዷል የሚለው አሉባልታና ስራውን ለህዝብ እንደሚያደርስ ለማረጋገጥ ይሰጥ የነበረው ጋዜጣዊ መግለጫ መታገዱ ይበልጥ ውጥረቱን ጨምሮታል። ከዚህም ጋር ተያይዞ በመንግስት ባለስልጣናት ዘንድ አልተወደደም የሚሉ ሐሳቦች እየተሰነዘሩ ነው። የብልጽግናዋ ፓርቲ ሚኒስትር ዴኤታ ፈዲላ ቢያ መንግስት ለአንድ ዘፋኝ እንጉርጉሮ ቦታ የለውም ስትል ቴዲን ክፉኛ ተችታለች። ይህ የመንግስት ወገኖች ቁጣ ከምን የመጣ ነው? የቀድሞ ባለስልጣን ዮናስ ዘውዴ ያወጣው መረጃ ነገሩን ያወሳስበዋል። እንደ ዮናስ ገለጻ መንግስት ቴዲን ለተለያዩ ጥሪዎች ቢጠራውም ቴዲ እምቢ ማለቱ በባለስልጣናቱ ዘንድ ቂም ሳይያዝበት አልቀረም። ቴዲ ለጥበቡና ለቃሉ ያለው ታማኝነት በፖለቲካው መድረክ አለመታዘዝ ተደርጎ ተወስዶበታል። እዚህ ጋር አንድ ጥያቄ ላንሳላችሁ። እናንተ እንደ ቴዲ አፍሮ አድናቂነታችሁ ቴዲ 50 ሚሊዮን ብሩን ገቢ ትቶ ደግሞ 33 ሚሊዮን ብር ከኪሱ ከፍሎ ጥበቡን ሳያስነካ ለህዝብ ማቅረቡን እንዴት ታዩታላችሁ? ይህ መስዋዕትነት ለኢትዮጵያ ሙዚቃ ምን ትርጉም አለው? በኮሜንት መስጫው ላይ ሐሳባችሁን አጋሩን። በአርቲስቶች ዘንድም የቃላት ጦርነቱ ቀጥሏል። አርቲስት ሶፊያ ሽባባው ቴዲ አፍሮ ከኔ ቀጥሎ ሁለተኛ ነው ስትል የተናገረችው ንግግር ብዙዎችን አጀብ አሰኝቷል። ይህ ውሃ የማያነሳው ንግግሯ ግን ከቀድሞ ባለቤቷና ከልጆቿ አባት ከዶክተር ወዳጄነህ መሐረነ ሌላ ወገን ተሰምቷል። ዶክተር ወዳጄነህ ሶፊያን በሚቃረን መልኩ ቴዲን ዝምተኛው ቴዲ በሚል ከፍተኛ ሙገሳ አቅርቦለታል። ትዳር የነበራቸው ሰዎች በቴዲ ጉዳይ እንዲህ በሁለት መከፈላቸው ዛሬም የሶሻል ሚዲያ መነጋገሪያ ሆኗል። አርቲስት አብርሃም ወልዴ ቴዲን የጥበብ አዋቂ ሲል ፍቅሩን ገልጾለታል። እንግዲህ ንጉሱ ሊመጣ ሰዓታት ብቻ ቀርተዋል። 33 ሚሊዮን ብር ከፍሎ የፖለቲካውን ጫና የመጡትን ትችቶች ተቋቁሞ ዛሬ 8 ሰዓት ላይ በራሱ ዩቲዩብ ቻናል ላይ አልበሙን ይለቃል። ቴዲ ለአድናቂዎቹ የከፈለው ይህ መስዋዕትነት በታሪክ ሲታወስ ይኖራል። ሰብስክራይብ ማድረጋችሁን እንዳትረሱ። 8 ሰዓት ላይ በኢትዮሪካ እንገናኝ።